ሰላም የቻናላችን ቤተሰቦች በያላችሁበት ሰላማችሁ ይብዛ እያልን በዚህ ቻናል አማርኛ፣ እንግሊዝኛ፣ ሂሳብ፣ ኦሮመኛ እንዲሁም ሌሎችን የትምህርት አይነቶች እናስተምራለን። መማር መከታተል ለምትፈልጉ ሁሉ እንዲሁም ህፃናትን ማስተማር የምትፈልጉ ወላጆች ከታች ከቪዲዮ ላይ ባስቀመጥነው ስልክ በኢሞ፣ በቴሌግራም፣ በዋትሳፕ እንዲሁም በተለያዩ ሶሻል ሚዲያ አማራጮች ደውላችሁ አናግሩን። ዛሬ ይዤላችሁ የመጣው የአማርኛ ፊደላትን በማገጣጠም ቃላት ምስረታ ይሆናል ማለት ነው። ቃላት ምን መሰርተው ባለ ሁለት እና ባለ ሶስት ኮኪ ቃላት ምስረታ ይሆናል ማለት ነው። አማርኛን ለማንበብ ወይም ለመጻፍ የአማርኛ ድምጻቸው የፊደላትን ድምጻቸውንና ቅርጻቸውን መለየት ይኖርብናል። ለዚህም እንዴት እንደምንጽፋቸውና ስንተኛ ፊደል እንደሆኑ ድምጻቸውን ለይተን በማውጣት እናያለን ማለት ነው። ለቻናላችን አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ እስከ መጨረሻው ተከታተሉን። እሺ ወደ ትምህርታችን ስንቀጥል ይቺ ሩጫ ብለን ስንጽፍ የረ ሁለተኛ ፊደል ሩ፣ የጨ አራተኛ ፊደል ጫ። እሺ በአንድ ላይ እቺ ሩ፣ እቺ ጫ፣ ሩጫ። ከዚህ ስንመጣ ይቺ ሰሊማ ስንል የሰ የመጀመሪያ ፊደል ሰ፣ የለ ሶስተኛ ፊደል ሊ፣ የመ አራተኛ ፊደል ማ። በአንድ ላይ ሰሊማው። ከዚህ ስንመጣ ይቺ ውሻ ስንል ደግሞ የወ ስድስተኛ ፊደል ው፣ የሸ አራተኛ ፊደል ሻ። በአንድ ላይ ውሻ። ይችስ ላም ስንል ደግሞ የለ አራተኛ ፊደል ላ፣ የመ ስድስተኛ ፊደል ም። በአንድ ላይ ላም። ይችስ ጸጸት ስንል ደግሞ የጸ የመጀመሪያ ፊደል ጸ፣ ይቺም የጸ የመጀመሪያ ፊደል ጸ፣ ይቺ የተ ስድስተኛ ፊደል ት። በአንድ ላይ ጸጸት። ከዚህ ስንመጣ ይቺ ዛቻ ስንል የዘ አራተኛ ፊደል ዛ፣ የቸ አራተኛ ፊደል ቻ። በአንድ ላይ ዛቻ። ከዚህ ስንመጣ ይቺ ለማዳ ስንል የለ የመጀመሪያ ፊደል ለ፣ የመ አራተኛ ፊደል ማ፣ የደ አራተኛ ፊደል ዳ። በአንድ ላይ ለማዳ። ይቺ ሱ ስንል የሰ ሁለተኛ ፊደል ሱ፣ ይችስ የሰ ስድስተኛ ፊደል ስ። በአንድ ላይ ሱስ። ይችስ ውጋት ስንል ደግሞ የወ ስድስተኛ ፊደል ው፣ የገ አራተኛ ፊደል ጋ፣ የተ ስድስተኛ ፊደል ት። በአንድ ላይ ውጋት። ይችስ ጠና ስንል የጠ የመጀመሪያ ፊደል ጠ፣ ይችስ የነ አራተኛ ፊደል ና። አንድ ላይ ጠና። ይቺ ጎበዝ ስንል የገ ሰባተኛ ፊደል ጎ፣ የበ የመጀመሪያ ፊደል በ፣ የዘ ስድስተኛ ፊደል ዝ። በአንድ ላይ ጎበዝ። ይችስ ቀረ ስንል የቀ የመጀመሪያ ፊደል ቀ፣ የረ የመጀመሪያ ፊደል ረ። በአንድ ላይ ቀረ። ይችስ ቅጠል ስንል የቀ ስድስተኛ ፊደል ቅ፣ የጠ የመጀመሪያ ፊደል ጠ፣ የለ ስድስተኛ ፊደል ል። አንድ ላይ ቅጠል። አማርኛም በዚህ መልኩ ከተለማመድን በቀላል መንገድ ማንበብ ወይም መጻፍ እንችላለን ማለት ነው። ከዚህ ስንመጣ ይቺ ሳሎን ስንል የሰ አራተኛ ፊደል ሳ፣ የለ ሰባተኛ ፊደል ሎ፣ የነ ስድስተኛ ፊደል ን። አንድ ላይ ሳሎን። ይችስ ዋለ ስንል የወ አራተኛ ፊደል ዋ፣
የለ የመጀመሪያ ፊደል ለ በአንድ ላይ ዋለ ዋለ። ይችስ ዱባይ ዱባይ ስንል የደ ሁለተኛ ፊደል ዱ የበ አራተኛ ፊደል ባ የየ ስድስተኛ ፊደል ይ በአንድ ላይ ዱ ባ ይ ዱባይ። ይችስ ዘራ ዘራ ስንል የዘ የመጀመሪያ ፊደል ዘ የረ አራተኛ ፊደል ራ በአንድ ላይ ዘራ ዘራ። ይችስ ቀሚስ ቀሚስ ስንል የቀ የመጀመሪያ ፊደል ቀ የመ ሶስተኛ ፊደል ሚ የሰ ስድስተኛ ፊደል ስ በአንድ ላይ ቀሚስ ቀሚስ። ይችስ ቀበጥ ቀበጥ ስንል የቀ የመጀመሪያ ፊደል ቀ የበ የመጀመሪያ ፊደል በ የጠ ስድስተኛ ፊደል ጥ በአንድ ላይ ቀበጥ ቀበጥ። እሺ ይችስ እስኪ ይችን ደግሞ የእናንተ ግምት አስቀምጡ። በቅድሚያ አማርኛ፣ እንግሊዝኛ፣ ኦሮሞኛ፣ ሂሳብ እንዲሁም ሌሎችን የትምህርት አይነቶች በኦንላይን መማርና መከታተል ለምትፈልጉ ከሀገር ውስጥም ሆነ ከሀገር ውጭ ሆናችሁ በእጃችሁ ባለው ስልክ በቀላል መንገድ መማር ትችላላችሁ። የእናንተን ስራ ሰዓት ሳይጋፋ ማታም ቀንም ጠዋትም እናንተ በመረጣችሁ ሰዓት መማርና መከታተል ትችላላችሁ ማለት ነው። ወደ ትምህርታችን ስንቀጥል ጋሻ ጋሻ ስንል የገ አራተኛ ፊደል ጋ የሸ አራተኛ ፊደል ሻ አንድ ላይ ጋሻ ጋሻ። ይችስ የወ የመጀመሪያ ፊደል ወ ይቺ የገ አራተኛ ፊደል ጋ አንድ ላይ ወጋ ወጋ። ይችስ ደስታ ደስታ ስንል የደ የመጀመሪያ ፊደል ደ የሰ ስድስተኛ ፊደል ስ የተ አራተኛ ፊደል ታ በአንድ ላይ ደስታ ደስታ። ይችስ ዛተ ዛተ ስንል የዘ አራተኛ ፊደል ዛ የተ የመጀመሪያ ፊደል ተ አንድ ላይ ዛተ ዛተ። ይችስ ሰገደ ሰገደ ስንል የሰ የመጀመሪያ ፊደል ሰ የገ የመጀመሪያ ፊደል ገ የደ የመጀመሪያ ፊደል ደ አንድ ላይ ሰገደ ሰገደ። ከዚህ ስንመጣ ይቺ ሀቀኛ ሀቀኛ ስንል የሀ የመጀመሪያ ፊደል ሀ የቀ የመጀመሪያ ፊደል ቀ የኘ አራተኛ ፊደል ኛ አንድ ላይ ሀቀኛ። እዚህ ስንመጣ ይቺ መራ መራ ስንል የመ የመጀመሪያ ፊደል መ የረ አራተኛ ፊደል ራ አንድ ላይ መራ። ይችስ መረገ መረገ ስንል የመ የመጀመሪያ ፊደል መ የረ የመጀመሪያ ፊደል ረ የገ የመጀመሪያ ፊደል ገ አንድ ላይ መረገ። ይችስ ሶሲ ሶሲ ስንል የሰ ሰባተኛ ፊደል ሶ ይቺ የሰ ሶስተኛ ፊደል ሲ አንድ ላይ ሶሲ። ይችስ ሀያት ሀያት ስንል የሀ የአራተኛ ፊደል ሀ የየ አራተኛ ፊደል ያ የተ ስድስተኛ ፊደል ት አንድ ላይ ሀያት። ይችስ ሰራ ሰራ ስንል የሰ የመጀመሪያ ፊደል ሰ የረ አራተኛ ፊደል ራ በአንድ ላይ ሰራ ሰራ። ይቺ ተካ ተካ ስንል የተ የመጀመሪያ ፊደል ተ የከ አራተኛ ፊደል ካ በአንድ ላይ ተካ ተካ። ይችስ ከረመ ከረመ ስንል የከ የመጀመሪያ ፊደል ከ የረ የመጀመሪያ ፊደል ረ የመ የመጀመሪያ ፊደል መ በአንድ ላይ ከረመ ከረመ።
ይችስ ሳሳ ሳሳ ስንል የሰ አራተኛ ፊደል ሳ። ይችስ የሰ አራተኛ ፊደል ሳ በአንድ ላይ ሳሳ። እሺ ከዚህ ስንመጣ ይች ስኬት ስኬት ስንል የሰ ስድስተኛ ፊደል ስ የከ አምስተኛ ፊደል ኬ የተ ስድስተኛ ፊደል ት በአንድ ላይ ስኬት። ይችስ ወረደ ወረደ ስንል የወ የመጀመሪያ ፊደል ወ የረ የመጀመሪያ ፊደል ረ የደ የመጀመሪያ ፊደል ደ በአንድ ላይ ወረደ። ይችስ ቀላል ቀላል ስንል የቀ የመጀመሪያ ፊደል ቀ የለ አራተኛ ፊደል ላ የለ ስድስተኛ ፊደል ል በአንድ ላይ ቀላል። እሺ እዚህ ስንመጣ ይቺ ማናት? ይቺ በ ይችስ ቂ በአንድ ላይ በቂ። ይችስ ነ ይቺ ጋ በአንድ ላይ ነጋ። ይችስ ባ ይቺ ረ ይቺ ከ በአንድ ላይ ባረከ ባረከ። ይችስ ጠ ይቺ ገ ይቺ በ በአንድ ላይ ጠገበ። ይቺ ጸጋ ጸ ይቺ ጋ በአንድ ላይ ጸጋ። ይቺ ማናት? ይቺ ቆ ይቺ የ በአንድ ላይ ቆየ። ከዚህ ስንመጣ ይቺ ነ ይቺ ጋ ይቺ ዴ በአንድ ላይ ነጋዴ ነጋዴ። ይቺስ ፖ ይቺ ሊ ይቺ ስ በአንድ ላይ ፖሊስ። ከዚህ ስንመጣ ይቺ ፓ ፓ ይቺ ያ በአንድ ላይ ፓፓያ። ይቺስ ሸ ይቺ በ ይቺ ተ አንድ ላይ ሸበተ። ይቺስ ሸ ይቺ ሸ አንድ ላይ ሸሸ። ይቺ ሳ ይቺ ለ አንድ ላይ ሳለ ሳለ። እሺ አማርኛ፣ እንግሊዝኛ፣ ሂሳብ፣ ኦሮምኛ እንዲሁም የተለያዩ እናንተ የምትፈልጉትን ሳብጀክቶች መማር ለምትፈልጉ ሁሉ በኦንላይን ከሀገር ውስጥም ሆነ ከሀገር ውስጥ ሆናችሁ መማር መከታተል ትችላላችሁ ማለት ነው። እናንተ በተመቻችሁ ሰዓት ማለትም ቀንም ማታም ጠዋትም እናንተ የሚመቻችሁን ሰዓት በቀን አንድ ሰዓት በመመደብ ከሀገር ውስጥም ሆነ ከሀገር ውጭ ሆናችሁ የትኛውን ቦታና ጊዜ ሳይገድባችሁ መማር ትችላላችሁ ማለት ነው። በቅርብ ቀን ጎበዝ አንባቢ ጸሐፊ መሆን እንዲችሉ አድርገን እናስተምራለን። እንዲሁም ህፃናትን ማስተማር ለምትፈልጉ ወላጆች ህፃናትን በቅርብ ቀን ማንበብ መጻፍ እንዲችሉ አድርገን እናስተምራለን። ከታች ከቪዲዮ ላይ ባስቀመጥነው ስልክ በመደወል በኢሞ፣ በቴሌግራም፣ በዋትሳፕ እንዲሁም በተለያዩ ሶሻል ሚዲያ አማራጮች እናንተ በምትጠቀሙበት ሁሉ ደውላችሁ አናግሩን። ልጆቻችሁም ሆነ እናንተ ጎበዝ አንባቢና ጸሐፊ መሆን እንዲችሉ አድርገን እናስተምራለን። ለዛሬ ይዘንላችሁ የመጣነ ቪዲዮ ወይም ትምህርት ይህን ይመስላል። ሰናይ ቆይታ፣ መልካም ጊዜ ተመኘን።